ቪዲዮ ካለሽ ለሶስት ሰው 50 ስጥ ብሎ 20 ብር ሰጠ። 20 ድራሽወርን በረብ የምታውቅ መሆኑን ቤቷንም የምታውቅ መሆኑን ጓደኛዋ መሆኑንም ገልጻልናለች። ይሄ ምን ያህል ነው አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያረገችኝ። ፈለጋችሁትን በህግ መጠየቅ እችላለሁ። የቀበሮ ሜዳ ጉዳይ ይሄ እንደውም በጎፋ ጉዳይ። ስለዚህ ሀቢባ ፕሊስ ነይና ይሄን ነገር ግልጽ አድርጊው። በተለይ በእጣው ሰላም ጤና ይስጥልኝ። እንዴት ናችሁልኝ? የተወደዳችሁ የቻናሌ ተከታታዮች በወፍ በረር እንዳያችሁት እነ መማር ቀርበዋል ማለት ነው። ስለ ጉዳይ ምላሽ ይሰጡ። በሌላ ጉዳይ ደግሞ የመሐሌት ዘርፈሻል የተባለች የመሐሌት እናት የህዝብ ብር አጭበርብረሻል የተባለች የመሐሌት እናት ቀርባ እጅግ አነጋጋሪ የሆኑ ምላሾችን እየመለሰች ነበር። እስከ መጨረሻው ድረስ በደንብ እንድታዩት እመክራለሁ ማለት ነው። ሀሳብ አስተያየቶቻችሁ እንደተለመደው ካየን በኋላ እንሰጣጣለን ማለት ነው። ቤተሰቦች ዛሬ 100 ብር ካርድ አስቀምጬላችኋለሁ። እንደተለመደው ቶሎ የሚገባ ሰው ይሞላዋል ማለት ነው። ቀድሞ የገባ ሰው ኮሜንት ላይ አስቀምጡልኝ። ጎልታችሁ ከጨረሳችሁ በኋላ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር እንዳይረሳ። ቶሎ እንደነዚህ አይነት ቪዲዮዎች ከኔ እንዲደርሳችሁ የዶል ምልክቱን መጫኑ እንዳትረሱ። ወደ ቪዲዮ በቀጥታ እዚህ ያላችሁ ውጭ ያላችሁ እኔ ማህሌት እናት ነኝ። መብራት ገብረ ጻድቅ እባላለሁ። እንትንም ሚኪ ቤተኛ ነው። ቤት ይመጣ ነበር ፋሚሊ ነበር ብለውን ነበረ እና ሚኪን እንዴት ነበር የሚያውቁት? እኔ ሚኪ ያወቁት እኔ ሚኪ እኮ ጋራት ማን ባራምባራስ ነው ግራዝማች ማን ነው የሚሉት? ምን የሚሉት አንቺ ተውራሪ ፈራኦን ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ አረ ይሄ ልጅ ልመርቀው ለነዚህ ሁሉ ደሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው። እሺ ቪዲዮ ልስራለች ስሪ ልምንመርቀው ፈራኦን የበረካ ይሁን እንደ ዋርካ ያብዛ እንደ አብርሃም ዘር ያብዛ ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረኩት። እኔ ቸግሮኛል ብዬ ፈራኦን ጋር ተናገርኩም። ያው ቃሌ ነው ቪዲዮም አለ። አሁን ምን ያደርጋል አቶ ሚኪ የባጀት መዝጊያ ነው እንግዲህ ፈርዖን 50 ሺህ ብር ስጣቸው ብለውኛል ብሎ ይነግራታል። ነው ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ሰጠን ቸገረን አላለም። ቪዲዮ ላይ ያለ እኔ ቁናተ እንትን አይደለም 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማን አካውንትሽ ላከልኝ ምን ነው 20 ሺህ ብር ፈርዖን ሰጣቸው ወይ እኛ እኮ መረቅ ነው እንጂ ስጠናለ ነው በረካ ይሁን ብዬ አስገባልኝ። ቤተኛ ነው ያልኩህ ነገር እኔ ቤቱ አላቆም የሷሷ ነው የሚያውቀው ያልኩህ ነገር ቤተኛ ነው። እቃ ያመጣል አብሮ ይቀም እዛ ቤት ያዩታሉ። እንደውም እሱ ስላለ ይሄዱ ልጄና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው። እንዳያዩት እየሰማኝ ነው። ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ይሄ ጉራ እኔ ፈተውራሪ ይባላል ብሎ የተዋወቃቸው እሱ ነው። እሷ ቤት አይደል የተገኘው? ታዲያ እኔ ቤት ነው። እኔ እኮ ያገኘ ታመመችው ነው አባ ግርማ ጋር ረስቼ አባ ግርማ ጋር ታመመችው ነው ስታላግጥበት አንዴ ካሰር ይዞኛል አንዴ ምን ይዞኛል እያለች ስታላግጥበት አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። እኔ እኮ ዶሮ እኮ ነው የቀበረችኝ አሁን አይደለም ዶሮ ነው እና ኑሮ እሺ እናቴ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ ኑሮ የጀመረች? ጠፍታ ከሄደች ልጆቹን ጥላ ወዴት ሄደች? ወዴት መኖር ጀመረች? ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድነው የሚባል ከሷ ጋር የሚሰርቅን የሱሙን አድምጠኝ ልጄ መሀል እንዳታስገባል እንዳያወናብዱ አትገቡ እንዳታስገባ አውቆ ነው እነዚህ የበሉት ናቸው። ጭፍራቸው የሰው ገንዘብ ለማስቀረጥ እንዳያዙ እንደሚጮሁት እኔ ጉዳቸው ነው የማወጣው። ጠፋች እንግዲህ የሆድ ነገር ወደ ልጆች አታቁም አናቅም። ረሌት ናት አናቅም። አንዴ ጎንደር ናት ይላሉ፣ አንዴ አዘዞ ናት ይላሉ። ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያውቃሉ። ጎንደር የነበሩት ምንድነው? እኔ እኮ ለሰውየው ነግሬዋለሁ ሲደውልልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አርጋ ስታወናበዳቸው ለዚህ ሁሉ ደረሰች። እሺ እናቴ እዛ ወንዶች እንኳን ከቤት አልወጡ። በይኔ እዚህ እንደሰው ሰርተሽ ኮምፒውተር ተምረሽ የለ እውቀት አለሽ ብያ መጣኋት። መጣ ደግሞ ለኔ አስገዳይ ሆነች። ማን ባህሬን ያውቃል ይሄንን? ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን 14 ዓመት ስቀመጥ የ18 እና የ19 ትሆናለች። ትልቅ የደረሰች እንዴ የራያም ትሆናለች። ምን ሆነህ ነው? እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበርና
ለምን እንደዚህ ልታስብ ቻለች? እርሶ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም። እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊት እና በእግዚአብሔር ወይ እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለም እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያረገችኝ። እኔ እናት የለኝም ሞታለች ብላችኋል እኮ ይጠቅላላ። የሚያውቁት ግን እናት አላት እንደዚህ ናት እንደዚህ አርጋት ናት እያሉ እየተናገሩ ነው። ይቺ እናት ድራሽዋንም በረብ የምታውቅ መሆኑን ቤቷንም የምታውቅ መሆኑን ጓደኛዋ መሆኑንም ገልጻልናለች። ይሄ ምን ያህል ነው? እሺ ባባዬ አመሰግናለሁ። ቴዲዬ ይሄ ጉዳይ በህግ ስለተያዘ ጠበቃዬ ምንም አይነት ምላሽ በዚህ ጉዳይ እንዳልሰጥ ማስጠንቀቂያ ያዘል ነገር ስለሰጠኝ በዚህ ጉዳይ ከህግ ጋር የኢትዮጵያ መንግስት ስለያዘው ይሄንን ጉዳይ ከመንግስት ጋር ነው የምጨርሰውና ባባዬ ለጠይቅኝ ጥያቄ አመሰግናለሁ። 6 ዓመቴ ነው እንዳልኩ እነዚህ ትልልቅ ጌመሮች የቀጠሮ ምናምን የምትላቸው ከነሱ በፊት ነው ቲክቶክ ላይ የጀመርኩትና በኢንተርናሽናል ደረጃ ከፈረንጆች ጋር ምናምን በኢንተርቴይንመንቱ በደንብ ቆይቻለሁ እና ከዚህም በፊት ዩቲዩብ ነበረኝ በዩቲዩብም እሸቅል ነበረ። እንዲሁም አንዳንድ ደግ እና መልካም ሰዎች ሰፖርት አድርገውኝ ነው እዚህ የደረስኩት። እያንዳንዱን እድገቴን ደግሞ ቪዲዮ ላይ አስቀምጫለሁ። ከባጃጅ አንስቼ ቺን ስገዛ ያን ሳረግ ያን ኤቭሪ ዲቴል ለህዝቡም ትምህርት ይሆናል ብዬ እያደረኩ ስቴፕ ባይ ስቴፕ ነው እንጂ ትላንት ተነስቼ ብድግ ብዬ እንጣጣላልኩም። ስቴፕ ባይ ስቴፕ ከባጃጅ እያልኩ ራይድ ያቺን ቪትስ ገዝቼ ራይድ እየሰራው ሁሉም ህዝብ ስለሚያቀር ራይድ እየሰራው እዛ ራይድ ውስጥ ላበላቡኝ እየተጫወትኩ ጌም እያሳቅ ማታ ቀን ራይድ ማታ ላይቭ ቀን ራይድ ማታ ላይቭ እየተሯሯጥኩ ነው ይሄ ነገር ይመጣ እና የእርዳታዎቹም እያንዳንዱ ቪዲዮ እዚህ ቲክቶክ ላይ ተቀምጧል በመረጃ ይሄ ለዚህ እየተባለ ማለት ስልካቸውም እያንዳንዱ አድሬሳቸው ተቀምጧል። ፈለጋችሁትን በህግ መጠየቅ እችላለሁ። የቀበሮ ሜዳ ጉዳይ ይሄ እንደውም በጎፋ ጉዳይ እኔ ልጠየቅ አይገባም። ለምንድን ነው መሰላችሁ? ብዙ ዋጋ ከፍዬበታለሁ። ሌባ የተባልኩት በጎፋ ጉዳይ ነው። የጎፋን ህዝብ አስቀድሜ ስለነበረ ማለት ነው። ኢመርጀንሲው በሰዓቱ የጎፋ ህዝብ ላይ ስለነበረ መሬት የተገለበጠው ሰዎች የሞቱ በጎፋ ህዝብ ስለነበረ ማለት ነው። ያንን ስላስቀደምኩ ለምን የጎፋ ህዝብ አስቀደምሽ? ቀበሮ ሜዳ ላይ ያሉትን እንዴት ቃልገብተሽ ተብዬ ከዛ ራሱ ማመን አቅቶኝ የዛን ቀን ነው ጀመሩ። ከዛ በኋላ እኔን አታክ ማድረግ ጀመሩ በቀበሮ ሜዳ ጉዳይ። ስለዚህ በቀበሮ ሜዳም ጉዳይ ጥያቄ ላላችሁ ሰዎች እመልሳለሁ። ማስረጃ ይዞ የመጣ ህዝብ ይፍረደኝ። ለምን ከዚህ በፊትም ብዙ ነገር ተብያለሁ። እናቴ እስከ ማስገደል ብዙ ነገር ተብያለሁ። ወደዛ አልሄድም፣ ለምን ስሜታዊ ስለሚያደርግ። አሁን ግን ቪዲዮን እልካለሁ። ልጅቷ የጠየቀችው ጥያቄ 100% ወደ እኔ 100% ሳይሆን የእውነት ቲክቶክ ታውቁታላችሁ እንግዲህ የምቆርጠውን ሁላችሁም አይ ቲንክ እርዳታ ላይ ስለሰራችሁ ቲክቶክ ተቆርጦ የሚገባው እንትን አለ። ያ የገባውን ልክ እርዳታ ስንጨርስ እዚህ ጋር ያሉት በሙሉ መመስከር ይችላሉ። ስክሪንሻት አድርጌ እልክላቸዋለሁ እርዳታው ላይ ለተሳተፈ በሙሉ። ከዛ በኋላ አስገባለሁ። የህፃኗን ልጅ አንስታለች። የተደፈረችውን ልጅ ኢንጂነር አማኑኤል እንጂ እኔ አልሰበሰብኩም። ለአበቅ የለሽ እኔ አስተባብሬ ገብቻ እርዱ ምናምን ብለናል፣ ግን እኔ አልሰበሰብኩም። ልጠየቅ አይገባም። የኢንጂነር አማኑኤል ነው የሰበሰበው እሱ ጉዳይ፣ እኔ አይደለሁም። ሁለተኛው ደግሞ የመንትዮቹ ነው። የመንትዮቹ የተቆረጠውን አስገብቼላታለሁ። ትዕግስት መታ እንደውም በቅርቡ እንኳን መጥተው ሲያመሰግኑኝ ነበረ። ቪዲዮም ሃፒ በርዝዴ ሁሉ ብለው ሰርተውልኛል። እሷ መታ መመስከር ትችላለች። ሌሎቹ በኩላሊት በካንሰር እያንዳንዱ ማለት ነው። ሌላው ሳይቀር ቴሲ አንተ እንኳን በቅርቡ የምታውቀው ናርዲ፣ አንቺ የምታውቂው ነው ተስፋዬ፣ ሁላችሁም ስለምታውቁ የማን አለቡሽ ዲቦ እህት ስትረዳ በጌታ አግዘናታል። የእሷን አስገብቻለሁ። እናንተ ከዚሁ መመስከር ትችላላችሁ። ለምን ሬሲት በግሩፕ ስለምንልክ የተቆረጠ ጊፍት በሙሉ እናስገባለን። ዮኒ ልንገርህ፣ አሁን በቅርቡ ቲጂ ህፃን ልጅ ረድተናል። እኔ ቤት በጊፍት እነ ቤታ የሰጡትን በሙሉ ለቲጂ ልክ ያለው እያንዳንዱን ብጠራላችሁ የእርዳታው ቁጥር ብዙ ነው። በአሲድ የተደፋ ልጅ ሳውዝ አፍሪካም ይኖራል። ማስተራብነት እኔም ላይ ተሰብስቧል። እያንዳንዷ ሪሲት ተልካለታለች። እያንዳንዷ ገብታ ማለት ነው ብሩ። እነዚህ ሰዎች መጥተው በቅርቡ ደግሞ አንድ እህታችን በካንሰር የተጠቃች ካስታወሳችኋት ምዘምር እሷ በጊፍት ተሰብስቦላታል። እሷንም አስገብቼላታለሁ። ይምጡ። እኔ አሁን ዝም ብሎ በደፈነው ሌባ ሲባል ሁሌ ያመኛል። በደፈነው ኮሚሽን ይወስዳሉ ሲባል ያመኛል። እኔ ሰርች የምኖር ሰው ነኝ። በሙያ ነርስ ነኝ። ሰርቼ ራሴን ጎዳሁበት እንጂ በዚህ እርዳታ ከኔ የሚሄደው ይበልጣል። ከልብሴ ጀምሮ እስከ ጊዜ ሁሉ ነገሬን የሰጠውበት ነገር ነው። ግን ያው ከሰው ምስጋና ጠብቆ
እኛ ከአምላክ ነው የምናገኘው። ይሄ ጥያቄዎች ሁሉ ይምጡ፣ እኔ ችግር የለብኝም። ስኮቴዲ ሀቢባ ነይ ፍራውል እየነዳው ነው ብሎ መሴጅ ልኮልኛል። ሀቢባ እባክሽ ነይ፣ ስምሽን ማጥፋት አንፈልግም። ሰዎች ስምሽ ተጠርተዋል። ሰዎች ሙሉን የጠየቁት ወንድሞቻችን እህቶቻችን እዚህ ጋር ገብተዋሉ። ስለዚህ ሀቢባ ፕሊስ ነይና ይሄን ነገር ግልጽ አድርጊው። በተለይ በእጣው ዙሪያ ብዙ ጥያቄ የኢትዮጵያ ሕዝብ ስላለው እሱን መተሽ እንድታባሪ ሰው ይጠይቃል። ስለዚህ ፕሊስ ነይ።